በሽተኛ ያልኩት ቁጭ እጂ መጥረጊያ እሱን እንዳትነካው። ለምን ማለከው እንዴ? መንካት የለብህማ። ህመሙን ያስታመምበት ህመም አትሁንበት። አንተ ራስህ ልዘርፈኝ ነው እንደመጣ አንተ ሰውዬ ስልክ እየጠራ ነው አይደል? ኧረ በህግ አምላክ አቅም የለውም ብለህ ነው። ለምንድን ነው የተቆለፈውን ቁም ሳጥን ማሳይ? ለምን አሳይከለው? ኧረ በህግ አምላክ አንተ ሰውዬ ተዋት ሚስቴ ለቆለፉት ጣልኳል። ሰላማምጠን እንዳልኩ እየዞርኩ እንጀራ ነው መጋገረው ልብስ ነው ማጥበው ብዬሃለሁ። አንድ ተራ ሰራተኛ በፈለጉት ሰዓት ሄዳ እንድትረብሻቸው አይፈልጉም። ለምን ተከብረህ አትቀመጥ? ተከብሬ እንድትቀመጥ ታሞ የተቀመጠውን ሰውዬ ማረጋገጥ ይፈልገው ነገር አለ እያልኩሽ ነው። ከኔ ጋር አውርታ ጨርስ። እዚህ ተሰቃየ መቀመጥ እንኳን አቀቶት ስቲል ወገቡ እንኳን መቀመጥ አይችልም። እኔ እኮ አይቻለሁ የኔ እናት ያው ምን ጉድ ነው የምታረገው? ይኸውልሽ ሱሪ ለብሳ አላልከው? መች ለበሰ? እሱ እኮ ነው ታማሚው ሰው። እንዴት ጤነኛ ሆነ? እያየሁት እኮ ነው። ምን ሆነክ ነው? የምን ሱሪ ነው? ሱሪ ማለበስኩ ሱሪ አለበስኩም። አሳየኝ። አለበስኩም እኮ ሱሪም አሳየኛ። ታዲያ እንዴ ሰው ፊት ዝም ብሎ ይወለቃል እንዴ? እሺ ካሜራ ታሳየኛለህ? እንደዚህ ሽርጥ ውስጥ ነው ከጎን እንደዚህ የሚይዝ ሽርጥ ውስጥ በእጁ ሽንቱን ስለሚይዝ ባጓን ስለሚይዝ ሌባ እንዳይመነጭ ፈሪው ስለማይመ ከሱሪ እኮ ነው ያወጣሽው አይደል? ኧረ እባክህ አንተ ሰውዬ ተወኝ። እንደው ኧረ በመድኃኒዓለም እግዚአብሔርን እንኳን አፈራም እንኳን እንደዚህ ሆኜ እንኳን እያየኸኝ ሱሪ የለም። ኧረ እንደው ሰው ልጅ ባዶን ስለማይለብስ ከውስጥ ሌላ ነገር አይተውናል እንጂ ሱሪ የለም። እርግጠኛ ነህ? ኧረ የለም። እያየሁ እኮ ቢያንስ እንኳን የሚከታተለውን ዶክተር ስልክ ይይዛል። ይሄ አሁን ኖረናል መጥቶ ቤት የለም ብንለው እንኳን ፈቃደኛ ነው። ምንም የሌለም ምስኪን ደሃዎች ነን። የመጣበት አመጣጥኛ ለመርዳት ነው አይደል? በዚህ ልክ ጥያቄ የምታጨናንቀንኛ እሱም ታሞ ረፍት አላደረገም። እያስጨነቅኩሽ እኮ አይደለም። ሰላም ጤና ይስጥልኝ ውድ የእውነታ ሚዲያ ቤተሰቦች እንዴት ናችሁ? እኔ ልዑል ነኝ። ዛሬም በአንድ አዲስ ነገር አንድ ሰፈር ውስጥ ተገኝቻለሁ። አጠገብ የምታዩት ወንድማችን ሊሰጠኝ የፈለገው ጥቆማ አለ። አንድ እንግዳ ነገር እዚህ ግቢ ውስጥ ሲካሄድ አይቻለሁ ብሎ ነው የነገረኝ። እንግዲህ ይሄ ግቢ ደግሞ የራሳቸው የእናት አባቶቹ ግቢ ነው። የሚያከራዩቸው ቤቶች አሉ። ከተከራዮች መካከል ግን ለየት ያለ ነገር እንዳየ ነው እንግዲህ ወንድማችን የነገረኝ። ምንድነው ያየው ነገር የሚለውን ቀጥታ ከወንድማችን አንደበት ምን ሰሙ ይሆናል። እናንተ ግን ይሄንን ቪዲዮ ላይክ፣ ኮሜንት፣ ሼር እያረጋችሁ ለብዙሃኑ አዳርሱ። ያው በጉጉት ስትጠብቁኝ እንደነበረው በዚህ ሚዲያ ተከስቻለሁ ማለት ነው። እስከ መጨረሻው ድረስ አብሮነታችሁ አይለየን። በቀጥታ እንግዲህ ወደ ወንድም ይወስዳችኋለሁ ማለት ነው። ሰላም የኔ ወንድም እንዴት ነህ? ልዑል እግዚአብሔር ይመስገን ሰላም ነው። አለሁ። አቢሴሎም እባላለሁ። እሺ ወንድም አቢሴሎም፣ ያው ብዙ ነገር በስልክ ነግረኸኛል፣ ግን ደግሞ አድማጭ ተመልካች ይሄን ነገር ማወቅ አለበት። እስኪ ምንድነው ያየኸው የተፈጠረው ነገር ምንድነው? እስኪ ልዑል እንግዲህ አንተን ማቅህ በአንዳንድ ሚዲያዎች ላይ የወንጀል ታሪኮችን ስታጋለጥ ምናምን ነውና እና የሆነ ያልተለመደ ነገር እዚህ ግቢ ላይ ሳይ ስልክን አፈራርጌ ነበር የደወልኩልህ። ያው ቅድም እንዳወራ ነው ማለት ነው። እና የሆኑ ልጆች አሉ፣ ባልና ሚስቶች ናቸው፣ ባለትዳሮች ናቸው። እዚህ እኛ ግቢ ላይ ነውና የተከራኙት። እና የሆነ ታውቃለህ ማታ ላይ መጣው እዚህ ጋር የሚያሳዩት አክትና የሆነ ሰዓትን ወደ ሜክሲኮ ጎራ ባልኩበት ታይም የሆነ ሽርጥ ይዘው ምናምን በቃ እዛ ስታያቸው እየለመኑ አይነት የኩላሊት ታማሚ ነኝ በሚል ስም ማለት ነው። እንዴት ማለት? ያው እዚህ ስታያቸው ማታ በጣም ጠጥተው ምናምን እንደሚገቡ ነው፣ ግን ሰላማዊ ሰውም ይመስላሉ። አንዳንድ የሆነ ያልተለመደ ጸባይ ነው። እሱ ኖርማል ነው ብዬ አልፌው ነበር። ከዛ ግን ወደ ሜክሲኮ የሆነ ቀን በሄድኩበት ሰዓት የኩላሊት ታማሚ ነኝ እያሉ እንደዚህ ሽርጥ ለብሰው ምናምን የሆነ ሲለምኑ አየሁና በቃ የሆነ ግራ ግብት አለኝ። ላንተ ደወልኩልህ። እዚህ ግቢ ውስጥ ፍጹም ጤነኛ ናቸው፣ በጣም ጤነኛ ናቸው። ምሽት አንዳንዴ የሆነ ቀን ምሽት ላይ ሲወጣ የሆነ በቃ ሰክረው ምናምን ነገር ጠጥተው ይመስላል የገቡ ይመስለኝ ነበር። ከዛ ውጪ ያኔ ትንሽ ውስጤ የሆነ እንትን ብሎ ነበርና ሜክሲኮ እንደው አዛ ያለፍኩ ሳል እነሱ ናቸው አይደለም እያልኩ ማመን እስኪያቅተኝ ድረስ ማለት ነው። ከዛ ሽርጥ ይዘው ምናምን እየለመኑ የኩላሊት ታማሚ ነኝ በቃ ሰው በጣም ነው እንዳለ እዛ ጋር። እኔም በጣም ብዙ ጊዜ ቁም ያያቸው በጣም ገረመኝ። ብቻ ከባድ ነው እንግዲህ። ስለዚህ አሞኛል በሚል ሰበብ እያጭበረበሩ ያሉ ሰዎችን አይተሃል። እነሱን ነው ማጋለጥ የምትፈልገው? እነሱን ነው ማጋለጥ የምፈልገው። ጥሩ ወንድሜ። ፕላስ ደግሞ እነዚህ ሰዎች እንደምትነግረኝ ከሆነ ግቢ ውስጥ ሰላማዊ ህይወት ነው የሚኖሩት፣ በጣም ጤነኛ ናቸው። ምን ልትሰራ ነበር አንተ እዛ የሄድከው ያልከኝ ሰፈር? ምን ስትሰራ ነው ማለት? ያው መቼስ የሰው ልጅ አጋጣሚ ወደዛ ወደዚህ ይንቀሳቀሳል፣ ግን ደግሞ ምን ልትሰራ ሄደ ነው እዛ አካባቢ ያያቸው? የሆነ ጓደኛዬን ለማግኘት ነበር እዛ ሄድኩትና ልክ እየሄድኩ ነው እኔ ፈጥኜ ዘወር ላለው እነሱን ምን ግራ ግብት አለኝ። የሆነ ሽርጥ ነገር ለብሰው ምናምን
በቃ ተኩሬ ሳይ እነሱ ናቸው አይደሉም የሆነ ልክ ራሴን ሸፈንፈን አድርጌ እንደመጠጋት ስለ ራሳቸው ናቸው። በቃ ግቢን ማቃቸው እነዛ ሰላማዊ ሰው የኩላሊት ታማሚ ነኝ እያሉ በዛ ሙድ ሲለምኑ ስታያቸው በቃ የሆነ ታውቃለህ በጣም የሆነ ክብድ ያለ ነገር እንጃ። ማን ነው አሁን እዚህ ጋር እሱ ነው የታመመው ወይስ እሷ ናት? ያደረጉት መሰለ በቀጥታ የሆነ የሽቲ ትቦ ነገር አለ አይደል? ይሄ ታማሚዎች በእንትን የሚወስዱበት ክር ነገር ምናምን ዩሪን ባጉ ማለት ነው እሱ ነገር መሰለኝ። እሱን በውስጥ አስገብተው እሱ ሽርጥ ለብሶ ምናምን የኩላሊት ታማሚ መስሏል። እሷ ከላይ ሆና በቃ በጣም እንዳለ ባሌ ታመውብኝ አድኑልኝ ምናምን ያለው ልመና ብቻ ስታየው በጣም ታዝናለህ አንተ። እና እሱን ነበር ልውል ማለት ያው አንተን ላማክረህ ብዬ ነው። በጣም ጥሩ ወንድሜ። ያው ብዙ ነገር አለ በእኛ ስራ ውስጥ መቼስ የኔ ሚዲያዎች የምትከታተል ከሆነ ብዙ የወንጀል ታሪኮች ይጋለጣሉ። በተደጋጋሚ እንደዚህ አይነት ወንጀሎች ደግሞ እናያለን፣ ምንም ጥርጥር የለውም። በዋነኝነት ግን የሰው ልጅ እንደዚህ ሳይታመም ታመምኩ እያለ ሰዎችን ማጭበርበር ትልቅ 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 ወንጀል ነው። በዋነኝነት ሰው ሲሰጥ እኮ ሰው ግን መርዳት ጥሩ ነገር ስለሆነ በፈጣሪ መልካም ነገር ስለሆነ ነው። ሌላ የተለየ ነገር ሆኖ አይደለም። ወንድሜ ለምንድን ነው ይሄንን ነገር ለፖሊስ ያላጋለጥከው? ምን መሰለ በዛም ምክንያት ነው አንተን የጠራው። ይሄን ነገር በጣም አስቤበት ነበርና ቤተሰብን ራሱ እዚህ ጋር ማዘርና ፋዘርን ሳማክራቸው ጭራሽ ሊያምኑኝ አልቻሉም። እንደምታውቀው በጣም ጥሩ ሰዎች ናቸው ብያለሁ። ግቢ ውስጥ ያላቸው አዎ በጣም ሪሌሽን ናቸው ያምራል ምናምን በቃ የሆነ ጥሩ ሰው ነው የሚመስሉትና ቤተሰብ ምንም አላመኑም። ከዛ ለህግ አካል ደግሞ ተናገርኩ ማለት ነው። እና ሰዎች ይመስሉኛል ኤርትራዊ ናቸው ውጭ ሀገር ቤተሰብ አለን ምናምን የሚሉ ሰዎች ናቸው። እንደዚህ አይነት ሰዎች ናቸው። ከዛ ማዘርና ፋዘርም አላምነኝ ሲሉ እዚያ ህግ ጋር ራሱ ይሆናል አልሳካልኝ አለ። እኔም እንደምታውቀው የሆነ ምንም ወንጀል ኬዝ ለመጀመሪያ ጊዜ ነው እንደዚህ አይነት ነገር ራሱ ሲገጥመኝ ማለት ነው። እና በቃ ሳስበው ሌሎች ነገሮች ራሱ እንዳሉ ገባኝ። ይሄ ነገር በጣም በሁሉም ቦታ ላይ እየተፈጠረ እንዳለ ገባኝ ታውቃለህ። ከዛ ያንተን ቪዲዮዎች ሳይ የሆነ ቀን አንድ ሀሳብ መጣልኝ። ለምን እሱ እንደምንም ብዬ አልደውልለትም ምናምን አልኩና ለኔ ለመደወል ተነሳሳ። ምን ያክል ጊዜው ነው ይሄ ነገር ማለት ካየህ ቆይቷል? የሚገርም ለፖሊስ እንኳን ራሱ ያ ነገር ለህግ አካል አሳልፌ እንትን ብዬ አልሳካልኝ ካለ የሆነ 2 ሳምንት ምናምን ሆኖታል። ለፖሊስ ማመልከተ ነበር እንዴ? ምን ሆነህ ነው? ምንድነው የተሰጠ ምላሽ? ማስረጃ ተባልኩ ወይስ ምንድነው? በቃ እንትን ነው ማስረጃ ምናምን ነገር የሚላሉ የታሉ ምናምን በቃ የሆነ ታውቃለህ እነሱም በእጅ እንድታይዛቸው አይዋ ብዙ ጊዜ በጣም እንጂና በዛ ላይ ሰዎችን ራሳቸው ባይን መጣው ማየት ፈለጉ። እኔ ደግሞ አሁን መጥቼ እዚህ ቤተሰብ ጋር ዝም ብዬ ቀጥታ ፖሊስ ይዤ እንዳልመጣም አይሳካልኝም። ታውቃለህ እዚህ ጋር የሚኖረው ጥሩ ሰው ነው። አዎ የሚወጡት ጠዋት ነው የሚገቡት ማታ ነው። ማታ እንኳን እጅ ከፈንጅ ካልሆነ እንደዚህ አይነት ነገር ደግሞ አይሆንም፣ ሊያዙ አይችሉም። በጣም አይሳካም። እና በቃ እንደዛ እየሆነ አልሳካልኝ አለ። ለአንተ ለመደወል ወሰንኩ። እዚህ ግቢ ውስጥ ያላቸው ነገር ከእናንተ ጋር ከሌሎች ተከራዮች ጋር ያላቸው ግንኙነት ምን አይነት ነው? ግቢ ውስጥ አብዛኛውን ስታያቸው የሆነ ፈገግ ብለው የሚያልፉ ሰዎች አለ አይደለ? በቃ በጣም ፎያ ነው የሚኖሩት እንደምታያቸው። አይዋ ጥሩ ሰዎች ናቸው። ቤታቸው ያምራል፣ ሁሉ ነገራቸው ደስ ይላል። እዚህ ቤቱ ስታያቸው የሰላማዊ ሰዎች ጥሩ ስራ ሰርተው ገብተው የሚኖሩ ሰዎች ነው የሚመስሉት። እና እኛም ጋር ራሱ ያላቸው ኮሙኒኬሽን በጣም ጥሩ ነው። ስለዚህ አሁን እኮ እዚህ አካባቢ ላይኖሩም ይችላሉ ማለት እዚህ ግቢም ላይኖርም ይችላሉ። ሄደው ነው ለምናምን ሊሆን የሚችለው ከዚህ ነው የሚወጡት። ግን የሚመስለው ለስራ ነው ታውቃለህ። እኛ በቃ የሆነ ሌላ አይነት የቢሮ ስራ ምናምን ያላቸው ሰው ነው የምናደርጋቸው። ከዚህ ሲወጡ የሆነ ልብሳቸውን በላስቲክ የያዙ መስለው ምናምን የሚወጡት ለካ እኔ ሳስበው ሌላ ነገር ይመስለኝ ነበር። ግን አሁን የሚለምኑበትን ነገር ሊሆንም ይችላል ምናልባት ሊሆን ይችላል። እንግዲህ እስቲ እንደው ከዚህ የተለየ የነገርከኝ ሁሉ ነገር ያው በማስረጃ መደገፍ አለብኝ። ያሉበት ቦታ መጀመሪያ መከታተል አለብኝ። ግን ደግሞ ለኔም እንዲጠቅመኝ ለአንተ ማስረጃ እንደዚህ ብታረግ ብለህ ልትመክረኝ የምትችለው ነገር ወይም እንደ ማስረጃ ልትሰጠኝ የምትችለው ነገር? እኔ አሁን እንግዲህ ያው ስደውልልህ ራሱ ያሰብኩበት ነው። በጣም ብዙ ጊዜ አስቤበት ነው ለአንተ የደወልኩልህና ማለት ያው ብዙ ወንጀሎች የምታጋልጥ ሰው ነህና እንዲሁ ዝም ብዬ ልጠራ አልፈለኩም ነበር። ሰዎችን የሆነ ታውቃለህ የሆነ በቃ ብር የምንሰጥ ምናምን ነገር አስመስለን የሆነ ከዛ አንተ ገብተህባቸው የምትረዳቸው አስመስለህ ብቻ ይሄ ነገር አይጠፋም መቼም አንተን በዋነኝነት አንድ እሱ በጣም ጥሩ ሐሳብ ነው ያመጣህልኝ። ግን ደግሞ ግቢ ውስጥ የሚኖሩትን አኗኗር ማየት ስላለብኝ ቪዲዮ እንድትቀርጽልኝ እፈልጋለሁ። ስለዚህ ካሜራ ቤት ማስቀመጥ አለብኝ? ካሜራ ቤት ሳይሆን ዝም ብለህ በስልክ
በስልክህ ባለው ነገር ትቀርጽልኛለህ። ቤት ውስጥ እንዴት ደስተኛ የሆነን ህይወት አለ የሚኖሩት ያለው ግቢ ውስጥ ሲንቀሳቀሱ የሚያሳይ ቪዲዮ ገባ። እሱን ትቀርጽልኛለህ እንደ ማስረጃ ነው የማቀርበው። ገባ። እነሱን ለመያዝ ፕላስ ደግሞ ያየህበት አካባቢ ሂጅም ሰዎችን ማረጋገጥ ፈልጋለሁ። እሺ ገባ። በዋነኝነት እንግዲህ እነዚህ ሰዎች እንደዚህ አይነት ተግባር ከሰሩ እችን ተግባር በተደጋጋሚ ለምደዋታል ማለት ነው። ስለዚህ ያየህበት አካባቢ ወስደህ ታሳየኛለህ ሲለምኑ ምን ይዛቸው ከሆነ ከዛ ውጭ ደግሞ የኛ አባሎችም ስላሉ በክትትል እንደተለመደው ተመልካቾች ጧት ከቤታቸው ጀምሮ ሲወጡ ያለውን ሁኔታ እንግዲህ ለቤተሰቦች እና ለህግ አካል እንግዲህ በቪዲዮ የቪዲዮና ትክክለኛ የሆነ ማስረጃ ይዘን ነው እኛ እንግዲህ ሰውን ምን ወንጀለው ወይም ወንጀለኛነቱ ምን አረጋግጠው ማለት ነው። ስለዚህ አንተ እዚህ ግቢ ውስጥ ያለውን እንትን ትቀርጽልኛለህ። በቃ ቀርጽልሃለሁ። እኔ ምክንያቱም ላያምኑ ይችላሉ። እኔም ያው ክትትሉን አጠናክሬ እነዚህን ወንጀለኞች ለማጋለጥ እንግዲህ ጫፍ ድረስ እጓዛለሁ ማለት ነው። አንተ ግን ወንድሜ አቤሴሎም ለሰጣኝ ጥቆማ በጣም ከልቤ በእኔና በተመልካቾች ስም አመሰግናለሁ። እኔም አመሰግናለሁ እዚህ ድረስ አክብራኝ ስለመጣህ ቴንኪው በጣም። ምንም ማለት አይደለም። እንግዲህ ውድ ተመልካቾች ወንድማችንን የሰጠንን ጥቆማ መሰረት አድርገን እነዚህን ወንጀለኞች በክትትል ሁልጊዜም እንግዲህ የኛ ባሎች ከጎናችን ናቸው። ከነሱ ጋር ሄደን እነዚህን ወንጀለኞች ያለውን ነገር አጣርተን ለህግ አሳልፈን የምንሰጥ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ተመልካቾች ማስረጃዎቹን አምጦልኛል። የቪዲዮ ማስረጃዎችን ይይዛለሁ። ግቢ ውስጥ እንግዲህ እነዚህ ሰዎች በጣም ሰላማዊ ህይወት ነው የሚኖሩት አይደለም። እየተሳቁ እየተጫወቱ ነው የሚኖሩት ብለኸኛል። እንግዲህ እሱንም ለተመልካቾች የማሳይ ነው የሚሆነው። እነዚህን ልጆችም እነዚህን ሰዎች ለመያዝ ይረዳኛል ማለት ነው። እንግዲህ እስቲ ስጠኝ ማስረጃውን። ለስልክ ቅረጽልኝ ያልኩህ አይደለም። ስለዚህ አሁን ሽርጥ አርጎ ዩሪን ባግ አርጎ የሚይዘው ውጭ ነው ማለት ነው። እንደዚህ ፏ ብሎ ነው የሚኖረው በቱታ ግቢ ውስጥ። በጣም አመሰግናለሁ ወንድሜ። የሰጠኝ ማስረጃ ትልቅ ነው ለኔ ግብአት የሚሆን ነው እነዚህን ሰዎች ለማጋለጥ። እንግዲህ ያው ተከታትዬ ከጧት ጀምሮ ሲወጡ ተከታትዬ እነሱንም የሚያረጉትን ነገር ሁሉ ላንተም ለህዝብ ይፋ ማድረግ ይሆናል። አመሰግናለሁ። ቴንኪው በጣም። እንግዲህ ተመልካቾቼ ያው ማስረጃውን አግኝቻለሁ። ሰዎቹን ደግሞ ያው ግቢውንም ስለማቅ ከጧት ጀምሬ ተከታትዬ ምን እንደሚያደርጉ ምን አይነት ስራ እንደሚሰሩ ለእናንተ ማሳያችሁ ይሆናል። አሁንም በድጋሚ አብራችሁን ቆዩ። እዚህ ጋር ደግሞ ይሄው ተመልካቾች እንደምታዩት ደስተኛ የሆነ ህይወት ነው የሚኖሩት። እንግዲህ አቤሴሎም ቀርጾ የሰጠኝ ቪዲዮ ይሄንን ነው። እዩዋቸው ሲሳሳቁ ሲጫወቱ። እኔ አላቅም በፍቅር ነው እንግዲህ ግቢ ውስጥ ተከራይተው የሚኖሩበት ግቢ ውስጥ በዚህ መልኩ ነው እየኖሩ ያሉት። እንግዲህ እንዳየሁት ቪዲዮውን ይሳሳቃሉ፣ ይጫወታሉ፣ ይሳሳማሉ። በጣም ብዙ ነገር እዩት። እንግዲህ ይሄንን ፍቅር እዩት። ብቻ ምን ልበላችሁ፣ ይሄ በቃ ሆን ተብሎ የተደረገ ነገር ነው። እንደተባለውም እንግዲህ ደስተኛ የሆነ ህይወት ለመኖር የሌሎችን ሰዎች ህይወት አደጋ ላይ የሚጥል ነገር ነው እያደረጉ ያሉ። ይሄ ደግሞ በጣም አሳፋሪ ተግባር ነው። ብቻ እስኪ መጨረሻውን እናየዋለን።
ተመልካቾች እንግዲህ እዚህ ጋር እንደምታዩት ያው ይሄ ሰው ተከታትለነው ነው እንግዲህ እዚህ ጋር ቆሞ እንደሚለምን ማለት ነው። ገንዘብ ያላግባብ እየተቀበለን ያለው አሁን ከሰዎች እዩት። ይኸው ሰው እየሰጠው ነው የሚሄደው በሚገባ ይሄ የዩሪን ባጉን ይዟል ማለት ነው። ይኸው እንደምታዩት ነው። በጣም ይገርማል። እዩት ብቻ በድብቅ በካሜራ በድብቅ እየተከታተልኩት ነው። እንግዲህ ጠዋት ከቤቱ ሲወጣ ጀምሬ ተከታትዬ ነው እዚህ ጋር የደረስ ነው ማለት ነው። ተመልከቱት፣ እዩት። በጣም የሚያሳዝን ነገር ነው። ብቻ እስቲ ጠጋብዬ እኔም ከትንሽ ቆይታ በኋላ ጠጋብዬ እኔም ለማናገር ሞክራለሁ። ምን ሆነ ነው አባቴ? ኩላሊቴን በሽተኛ ነኝ። ኩላሊት አሞን ዲያሊሲስ አለብኝ። ዲያሊሲስ እና በምን ልርዳ? ያለህን ጣልልኝ። ችግር የለውም። እሺ አቅም ካለህም በአካውንት ብትረዳኝ። አቅም እንኳን ብዙ የለኝም ወንድም፣ ግን እንደው እንዲረዱ ማድረግ እችላለሁ። ደስ ይለኛል። ብዙ ጊዜ ነው? አዎ ቆየሁ እኮ። ወይኔ አባት ለኔ ያርገው። ተሰቃየሁኝ በዚህ እድሜ። ጌታ በዚህ በወጣትነት እድሜ። አዎ ተሰቃየሁኝ። እና ምን እንዴት ላድርግ? ያው ከቻልክማ እንደው ስፖንሰር ፈልገህ ተሰክመኝ። ብዙ ጊዜ ነው? አዎ ስንት ጊዜ ነው? እንደዚህ ነው በቃ በዩሪን ባግ የምትለምነው? በዩሪን ባግ ይኸው እንደዚህ ሽንቴን በእጄ ነው የምዞረው። እዚህ መንገድ ላይ ደግሞ እንትን እስኪ ወደዛ እንለፍ ትንሽ ቆመን እናውራ እስኪ። አይዞህ። ኧረ ቆይ ለነገሩ ለምን ትልሃለሁ። እስኪ ወይ ስልክ ምናምን ትሰጠኛለህ? እስኪ ያው ማውቃቸው ሰዎች አይጠፉም ወይ በአካል ቤትህ መጥቼ ወይ አምጥቻቸው እንዲያግዙህ አረግ። እሺ ደስ ይለኛል። ወይኔ አባት እግዚአብሔር ይማረሽ። እና ምን ያክል ጊዜ ሆነ ቆየሁ? ከአሁንም ጉልበት አግኝቼ ነው ራሱ እዚህ የመጣሁት። ለመለመን ወጥቼ ለምቀምሰው ብዬ ከምናው ከበደኝ። ይሄን መግዣው ራሱ ቀን በቀን ያው መከራ ነው። ይሄ ልክ ነው ወንድም ያለፈኝ ምን ሆነ? ኩላሊቴ ሸበት ይስተልኝ ያው ነው በቃ የምተዳደረው በሰው ገንዘብ ነው። እንዲለመንኩ ያው መረዳዳት ባህላችን እኮ ነው ወንድም። ስለዚህ አሁን ዝም ብለህ በቃ ስልኩን ስጠኝና ያለበት መጥቼ ነው የማገዝ። ማውቃቸው ትልልቅ ሰዎች አይጠፉም። እስኪ ስጠኝ 09 42 66 72 እሺ በቃ ስለዚህ ያው ያለበት አካባቢ ደውዬልህ መጥቼ አግዛለሁ። የት አካባቢ ነው ቤት? እዚህ አይደለም አይደል? እዚሁ ብዙም አይርቅም። እዚሁ ነው ግን ብዙ ያው አይርቅም። ከተማ ውስጥ ነው ደግሞ። ከተማ ውስጥ ነው። እዚህ ጎሮ አካባቢ ግን አይደለም። እዚህ አይደለም። ስለዚህ በቃ ያለህበት እመጣለሁ ወንድም። እግዚአብሔር ይማርህ። እሺ ወንድም። እንግዲህ ውድ ተመልካቾች ይሄንን ሰው ስከታተለው ነበር በቅርበትም ሂጅም ላናግረው ሞከርኩ። እንግዲህ እውነታውን ያው እኔም ማስረጃዎችን ይዣለሁ። እዛ ጋር ቦታው የሚለምንበት ጋር ሂጅ ነበረ። እንግዲህ ያው እንዳያችሁት ነው እናንተ ዩሪን ባግ ይዞ ጎዳና ላይ ወጥቶ እየለመነ ነው። እንግዲህ ይሄ ሰው ቤት ውስጥ ደግሞ ያው አይታችሁታል ምን እየሰራም እንደነበረ። በጣም የሚያሳፍር ድርጊት፣ የሚያሳዝን ድርጊት ነው። እኔ ግን ያው ተከታትዬ እስከመጨረሻው ለህግ ማቅረብ ስላለብኝ ይሄንን ሰው ስልክ ደውለታለሁ። ሰፈሩ ደርሻለሁ ማለት ነው። ያው አግዛለሁ ስላልኩት ቤቱ ሂጄ ለዚህ አይነት ሰው ደግሞ እንግዲህ ከገንዘብ ጋር ያው የተገናኘ ነገርም ስለሆነ ምንም እንትን የለም አለባባይ እና ደውላለሁ ማለት ነው። ስለዚህ ምን እንደሚለን አብረን እንሰማለን። እንግዲህ ግን በዋነኝነት በዚሁ አጋጣሚ ሳልናገር ማለት የማልፈልገው ነገር አለ። ጠራ መሰለኝ። ሄሎ ሄሎ። አቤት ወንድሜ። አቤት። እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? ደህና። በባለፈው ያናገርኩ ልጅ ነኝ። አውቀኸኛል አይደል? ያው
አሁን አወኩ ሰፈር አካባቢ ደርሻለሁ ያልከኝ አካባቢ መጥቻለሁ እሺ መጥቼ ልቀበል አዎ ብትወጣልኝ ወይ አንተንም ካመመህ ባለቤትህ ኦር ሌላም ሰው ችግር የለም መጥቼ እቀበላለሁ እሺ እኔ ወንድም እንግዲህ ካልከኝ ደርሻለሁ እሺ አባቴ እንጠብቀው እንግዲህ እዚሁ አካባቢ ነው የቀጠረኝ ወንድሜ ይቅርታ እንግዲህ አስወጣው እዚህ ድረስ አረ ቆይ በእናትህ ቆይ ሰላም ነው እንዴት ነው አይዞህ እዚህ ነው ቤት እሺ እንግባ አይዞህ ልገዝል ደግፍ አይዞህ አባት ያው ዛሬ ካሜራ ይዣለሁ ያው በተለያዩ የማህበራዊ ሚዲያም በብዙ ነገር ፖስት ተደርጎ ላንተም የተሻለ ነገር እንድታገኝ ማለት ነው እግዚአብሔር ያክብር አይዞህ አባት እሺ የኔ ቤት እንግዳ መጣብን እኮ ሰላም እንዴት ነሽ ሰላም ነው ወይ እንዴት ነሽ ባለቤትህ ነው ልውል ይባላል እንዴት ነሽ እሺ ያው ወንድሜ በመጀመሪያ ደረጃ እግዚአብሔር ይማረሳል ማለፍ አልፈልግም ያው እንደዚህ አይነት ነገር ከጊዜ ወደ ጊዜ ሀገራችን ውስጥ እየተበራከተ የሰው ህመም እየጨመረ ነው እውነት ነው አይዞህ ሁሉ ጊዜ በቃ እንደዚህ ነው አዎ ምን ላድርገው ፈርዶብኝ እንዴ ጥሎብኝ እንዴ አይዞህ አባቴ አንድ ቀን ይሻላል እንደ እግዚአብሔር ፍቃድ ሙቀት አለ ቤታችን ውስጥ ትንሽ ሙቀት ያው በባለፈው ማወርተን ነበረ እንግዲህ ብዙ ሰው ይሄንን ቪዲዮ አይቶ እንትን እንዲል ፈልጌ ነው ገብቷል አይደለ በዋነኝነት በዛሬ ካሜራ ያመጣው ለዛ ብዬ ነው ምን ያክል ጊዜ ሆነ እስኪ አሁን ነግረኸኛል ያኔ በርግጥም የዛሬ 3 ቀን 4 ቀን የተገናኘው አንድ 4 ቀን ስለዚህ ያኔ ነግረኸኛል ግን አሁን ደግሞ የምፈልገው ምንድነው ምን ያክል ጊዜ ሆነ ትክክለኛ ጊዜውን እስቲ በህመም ኧረ ሰንብቷል እኮ ያው ሰንብቷል የሚባል አሁን ትንሽ ጊዜ ነው ብዬ ነው አይደል በአመታት ነው በወራት ነው ወይስ እንዴት ነው ያው መጀመሪያ እንደው እንደዚህ እንኳን አልባሰብኝም ነበር ከጊዜ ወደ ጊዜ ያው አቅም ስለሌለ የመታከሚያ ገንዘቡ ከጊዜ ወደ ጊዜ ነው እየባሰብኝ የመጣው አሁንም ተሰቃይቻለሁ ተኝቻለሁ ብዙ ጊዜ ተኝቼ ሐኪም ቤት ሄጄ ብዙ ነገር ሞክሬያለሁ አቅም እስካለ ድረስ አሁን ላይ ደግሞ ያው ያየኸኝ ነው ለመታከሚያ ቀርቶ ለምበላበት እንኳን በሰው ገንዘብ በሰው እርዳታ ነው እጅ ነስቼ ነው ያው ብዙ ጊዜ እንደዚህ እንኳን ኮንኩኝ እንደ አመት ያልፈዋል እኮ አመት ያልፈዋል እንደዚህ እንኳን ይሄው በዩሪን ባግ ይዤ መዞር ከጀመርኩ ሽንቴን ቋጥሬ አይጣልብ ወንድም አይጣልብ አዎ ይሄ ለማንም አይጣል ነው አራው ክፉ በሽታ ነው እንደው እስኪ እህቴ ወደ አንቺ ልምጣና እንዴት ነው ምን እየሰራሽ ነው እንደው ቤት ውስጥ ብዙ ነገር አለ መቼስ ለሱ ዲያሊሲስ የሚወጣው ገንዘብ ቀላል አይደለም ብዙ ነገር አለና እንዴት ነው ኑሯቸውን የምትኖሩት ያው እንደምታየው የምንኖርበት ቤት ደህና ቤት ይመስላል የኛ ቤት ውስጥ አይደለም እየኖርን ያለነው ተከራይታችሁ የጓደኛዬ ቤት ነው ለተወሰነ ጊዜ ጓደኛዬ ውጪ ወጣ ባደራ መልክ ነው እኛ እዚህ ገባ ነው ተከራይተን ነበር የምንኖረው የኪራይ ብር እንኳን መክፈል ባልቻልንበት ጊዜ ነው ፈጣሪ ይሄን ድል እየሰጠን እሷ አጋጣሚ ውጪ ሄዳ ባደራ መልክ ግቡበት ብላን እየቆየን ያለ ነው ለሱ ዳያሊሲስ የሚወጣው በ3 ቀን መታጠብ አለበት ግዴታ ነው ስለዚህ ይሄን ቤትም ተከራይታችሁ አይደለም አሁን ተከራይተንማ ምን አቅም ይኖራል ብለህ ነው ለምንበላበት እያየን ትክክል እሱም እየለመነ ነው እንደምታየው እኔም ደግሞ ያገኘሁትን ስራ ነው የምሰራው ተቀጥሬ መስራት አልችልም እሱን ግዴታ እያገኘው ትሪት ማድረግ አለብኝ ልክ ነው በዛ ምክንያት ልብስም የሚታጠብ ካለ እየዞርኩ እንጀራ የሚጋገር ካለ ድግስ ካለ እየዞርኩ ወጥ እየሰራው እንደዛ ያርኩ ነው ትንሽም ገንዘብ የሚሰባሰበው እንጂ ሌላ ምንም ያው ትንሽ ጉንፋን ስለያዘ ነው በነገራችን ይሄን የተጠቀምኩት ዙሮ ግን ያው በወጣትነት እድሜ እንደዚህ መሆን በጣም ያሳዝናል እንደዛም ሆኖ
እግዚአብሔር ምሕረት እንዲሰጥህ ምኞቴ ነው። አሜን። እንዴት ነው መጀመሪያ ስትተዋወቁ ስትገናኙ የነበረው ነገር? እስቲ ከእሱ ጋር ያው ስትገናኙ ከሱ ጋር ስንተዋወቅማ ደህና ነበረ ማለት እንዴት ልበልህ፣ በዚህ ልክ የከፋ አልነበረም። የኩላሊት ህመም ነበረበት ግን የከፋ አልነበረም። አንድ ሰፈር ልጆች ነን፣ አብሮ አደግነን፣ በጣም ነበር የምንቀራረበው። አሁን ያለበት ሁኔታ ደግሞ እንደምታየው ነው። እኔ ያላቀም ብዬ እንደምነግር ግዴታ እሱን መርዳት እንዳለብኝ አስቤ ነው አብሬው የሆንኩት። ስንጋባ በርግጥ በዚህ ልክ አልባሰበትም። የተወሰነ ህመም ነበረ ግን ቼክአፕ እየተደረገ እንደምንም ደህና ነበረ። ከጊዜያት በኋላ ኦልሬዲ እንደዚህ ከሆነ አመት ከ2 ወር አካባቢ ሊሆነው ነው ብለሽኛል። እኛ በትዳር ኦልሬዲ 3 አመት ሆኖናል። ከዛ በፊት ትንሽ ህመም ነው እንጂ በዚህ ልክ ይከፋልም ይከፋም ይሆናል ብለን አልጠበቅንም ነበር። በህይወታችሁ ግን እንደው በጣም ደስተኞች ናቸው አይደል? በሚገባ እግዚአብሔር ጤና ሰጥቶ ሙሉ ብንሆን ደግሞ የበለጠ ደስተኞች እንሆን ነበር። ልጅስ እንዴት ነው ወልዳችኋል? እንዴት ከባድ ነው። እንዴት በዚህ ሁኔታ ልጅ እንዴት እናሳድጋለን? ያየከኛ ራሳችን ራሱ መኖር በጣም እየከበደን ያለው አይደለም ልጅ ተጨምሮ እዚህ ኑሮ ላይ በጣም ከባድ ነው። አሁን በየሳምንቱ ነው ዲያሊሲሱ? በየ3 ቀን ነው እያደረገ በየ3 ቀን። ስለዚህ አንድ ዲያሊሲስ ምን ያክል ገንዘብ ያስወጣል? ለአንድ ቀን የምናወጣው 1900 ብር እና ከዛ በላይ ነው ለአንድ ቀን ዲያሊሲስ የሚያደርግበት ማለት ነው። እሱም ከታክሲ ውጭ ነው። ከሌላው ከራይዱ ከትራንስፖርት ለሕክምና ብቻ ነው። በታክሲ እንደዚህ እንደምታየው የሚጨን ሰው የለም። ግዴታ ላዳ መጠቀም አለብን። እሱንም ደግሞ ታክሲ ላይ እንደዚህ ብሎ አይመቸውም። ከምታስበው በላይ ነው። እሱ ላዳዎቹ ራሱ ደስ አይላቸውም። በቃ ስታይ የሆነ የመጠይፍ አይነት ነገር ያሳዩሃል። በግድ በቃ ለምነህ ተለማምጠህ ነው ሁሉንም ሰው የምትሄድበትን ቦታ ሁላ ተለማምጠህ ነው። እንደ ልብህ የምትሆንበት ቦታ የለም። በጣም አስቸጋሪ ሁኔታ ላይ ነው ያለው። እስኪ እንደው እህቶች ወንድሞቼ በዋነኝነት አሁን ያው ላግዛችሁ ነው የመጣሁት፣ ላግዘው ነው ወንድሜ የመጣሁት። ስለዚህ እስቲ እንደው የሕክምና ማስረጃዎችን ብታሳይ ይቻላል? ታሳይካለህ? እሺ ደስ ይለኛል። ቀድመሽ ታገኘውም ይዞ ነበር ይመስለኛል። ቀድመሽ ብትሰጪኝ የሕክምና ማስረጃዎችን በጣም ደስ ይለኛል። ይቻላል? እሺ ግን ቁልፍ ጥዬ ሳይሆን አይቀርም የመጣሁት። ትናንት ልብስ የማጥበበት ቦታ ላይ ልብስ የምናስቀምጥበት ቁም ሳጥን ውስጥ ከትቼ ቁልፍ ጥዬ መጣሁ ካላስቸገርኩ። አይ እንዴት መሰለሽ አሁን እኔ እርዳታ ነው እዚህ ጋር የመጣሁት። ይሄንን ቪዲዮ በጣም ብዙ ሰዎች ያዩታል። ገባሽ? በቲክቶክ፣ በዩቲዩብ፣ በኢንስታግራም፣ በፌስቡክ በተለያየ ማህበራዊ ሚዲያ ነው ፖስት የሚደረገው። ስለዚህ እንደ አሁን ያው በጎ አድራጎትም እንደመሆኑ ሰው ደግሞ ካላየ ሊያግዝ አይችልም። እኔ የምችለውን ማድረግ እችላለሁ። በዚህ አጋጣሚ በላይ በአካል ቁጭ ብለህ እያየኸው ነው እንደዚህ የተሰቃየ መቀመጥ እንኳን አቀቶት ስቲል ወገቡ እንኳን መቀመጥ አይችልም። እኔ እኮ አይቻለሁ የኔ እናት። ያው ለሌላው ሰው ለማረጋገጥ ግን ያንን ማየት አለብኝ። ገብቶሻል? አጋጣሚ ሆኖ ቁልፌን ጥዬው ነው እሱማ እንጂ ነገ ከነገ ወዲያ አሳይሃለሁ። እኔ ደግሞ ያው አሁን ማየት አለብኝ። ይሄ ያስገደኛል። አሁን ጥያችሁ እዛ ድረስ ከመሄድ ብዬ ችግር የለውም። እኔ እዚህ መጠበቅ እችላለሁ። ገባሽ? ሰዎቹ ይኑሩ አይኑሩ እንኳን እርግጠኛ አይደለሁም። የትኞቹ ሰዎች? ቁልፍ የጣልኩበት ቦታ። አይ እንግዲህ ያው ጠብቀንም ቢሆን አሁን አልኩሽ ደውይና ከቻልሽ። አይ ስልካቸው የለኝም። ነገ ከነገ ነው ቤት ውስጥ የምሰራው። አሁን እኔ ብዙ ስራ ጥዬ ነው የመጣሁት ይሄንን ወንድሜን ለመርዳት ብዬ። ገባሽ? እና እሺ እንደሱም ካልሽ እሺ ስልካችሁ ላይ ስልክ አላችሁ አይደል? አይደል? መቼስ ካርድ ቁጥር ምናምን ይኖራል አይደል? ኦኬ ካርድ ቁጥር ነው የምትፈልግ? ካርድ ቁጥር አዎ እፈልጋለሁ። ምክንያቱም ይሄ እውነተኛ ነገር ስለሆነ እውነተኛ እኮ ነው። እሷ ስራ ሰራ ቁልፉን ረስተው ስለመጣች ነው። ገባኝ። ቢያንስ እሺ ካርድ ቁጥሩን ልይ። ከዛ በኋላ ያው የምትታከምበት ሆስፒታል ቼክ አደርጋለሁ። ይሄ ብቻ በቂ ነው ማለት ነው። ያነዛን እንኳን በላይ ቼክ እስከምታደርግ እኮ ነው የሕክምና ማስረጃውን ማግኘት እችላለሁ። ሄጄ መምጣት እችላለሁ። እሺ ስለዚህ አሁን አምጪልኝ እኮ እያልኩሽ ነው። ሰዓቱ አጉል ሰዓት ስለሆነ ሰዎቹን ስራ ላይ ነው። ተለማምጠን እንዳልኩ እየዞርኩ እንጀራ ነው የምጋገረው፣ ልብስ ነው ማጥበው ብዬሃለሁ። አንድ ተራ ሰራተኛ በፈለጉት ሰዓት ሄዳ እንድትረብሻቸው አይፈልጉም። እነማን ናቸው? ስልካቸው የለኝም። እየዞርኩ የምሰራበት ቦታዎች እየዞርሽ የምትሰሪባቸው ቦታዎች ላይ ቁልፍ ጥለሽ ነው የምትመጪው? አዎ እሱን ነው የምልህ። ልብስ ሳጥብ ትናንትና አጋጣሚ ቁልፍ ትቼ ነው የመጣሁት። የቁም ሳጥን ቁልፍ፣ የበር ቁልፍ ያለበትን ያው ቤትም ስለምሆን የበር ቁልፍ ታዲያ እዛ ጋር ካለ በሩ እንዴት ተከፈተና?
አልቆለፍነውም። እሱ 10 ነው የሚመላለሰው አይችልም ውጪ መቆየት። አጋጣሚ ቁልፉ ከቁም ሳጥን ቁልፍ ጋር አብሮ ስለነበረ ነው እንጂ ይሄ ቤት አይቆለፍም። እሱ በፈለገበት ሰዓት ቤት እየገባ እያረፈ ስለሆነ የሚወጣው ክፍት ነው። ስለዚህ እሱ ይቅር እኮ ብያለሁ። አሁን ቢያንስ ስልካችሁ ላይ ያለውን የካርድ ቁጥሩ መቼም እዛ ይኖራል። ስልኬ ላይ የለም። በቃሌ የማውቀውን ቁጥር ልንገርህና እስከዛ ማግኘት ይችላል አስቸኳይ ካልሆነ ብዬ እኮ ነው። እሺ ወይ ደግሞ እንደዚህ እናድርግ። የሚከታተልበትን ክትትል የሚሄድበትን ሆስፒታል ቁጥሩ ልትሰጪኝ ትችያለሽ? የት ሆስፒታል ነው ክትትል? ብዛት ጊዜ ጳውሎስ ነው የሚሄደው። ጳውሎስ። እሺ ስለዚህ እዛ መደወል ይኖርብናል። ይቻላል። ያው እሷ እዛ ድረስ ከምትለፋ እኮ እሷ ታመጣዋለች ወረቀቱን። እኔ እኮ አመጣልሃለሁ። ይሄውልሽ አሁን ከምትንገላታ ብዙ ረድታ ገባኝ እኮ። ወይ እዛ ደውዬ ማጣራት አለብኝ ወይ ደግሞ ቁልፉን አምጥተሽ ልታሳይኝ ይገባል የሕክምና ማስረጃዎቹ። ትክክል ልክ ነህ አንተ። ካላየው ደግሞ እኔ አሁን የኔን ችግር የለውም በአይኔ እያየው ነው። ሌላው ማህበረሰብ ግን ማመን ይፈልጋል። እኔ ደግሞ ምልህ በአይንህ አይተህ የተረዳኸውን ነገር ለሌላ ሰው ማሳመን አይከብድህም አንተ የምር ውስጥህ ካመነበት። ስለዚህ የምትረዳንን ነገር ረዳን። እኔ የሕክምና ማስረጃውን ነገ ከነገ ወዲያ ሄጄ አምጥቼ አሳይሃለሁ። እንዳልከውም በስልኬ ወይ ፎቶ አንስቼም ቢሆን መላክ የምችልበት መንገድ ካለ ልክልሃለሁ። ብትተባበረ እንደዚህ የተሰቃየ እያየህ ቢያንስ ብትረዳ። እኔ እኮ እያየሁ ነው ገባሽ? እያየሁ ነው ግን ደግሞ ማስረጃ ፈልጋለሁ። ያለ ማስረጃ ምን የሚደረግ ነገር የለም። እሱማ ትክክል ገባሽ? እንድትረዳም ብዬ እኮ ነው። ስለዚህ ይሄ አስገዳጅ ሁኔታ ነው ገባሽ? ስለዚህ ቁልፉን እዚህ እስክታመጪው እንጠብቃለን። አሁን ማምጣት አልችልም። አሁን ሰዎችም ላይ ኖሩ ይችላል እኮ ስራ ለምን አለ እኔ ምልህ ቼክ ማድረግ የምትፈልገውን ነገር እዚሁ ቼክ በአካል በደንብ እንድታረጋግጥ አንተ ያመንከውን ያንተ የኔ ሰዎች ናቸው የምትላቸው ያምናል። አይ እዚህ ወጥፍ የሆነ ምዞረው ማለት እንዴት ይቆም? ሌባ እንኳን ቢሰርቀኝ መቆም ስለማልችል ሮጬ መያዝ ስለማልችል እስኪ እንዴት ነው የምትይዘው? ስልክን ልታሳየኝ ትችላለህ? እንደዚህ ነው ወጥፍ ነው እስቲ እኮ አሳየኝ። ውስጥ ነው የሚወጥፈው። ቆይ ቀና በልሽ። ካልቆመ ማውጣት አንችልም። አሁን ትንሽ ይከብዳል። እንዴት ካልቆመ? እሺ ቆምላትና ስልክህን ችግር የለውም። እሺ ቆይ እንደዚህ ሽርጥ ውስጥ ነው ከጎን እንደዚህ የሚይዘው። ሽርጥ ውስጥ በእጁ ሽንቱን ስለሚይዝ ባጓን ስለሚይዝ ሌባ እንዳይመነጭ ፈንታው ስለማይመች ከሱሪ እኮ ነው ያወጣሽው አይደል? አራክ ሽርጥ እንደዚህ ከተውና ሹራቡን ከላይ አይ አሁን እኮ ሱሪው ላይ ነው ስትመጁ እያየሁሽ ያለሁት። አረ ሱሪ የለም ሱሪ የለም። አረ እንደው ሰው ልጅ ባዶን ስለማይለብስ ከውስጥ ሌላ ነገር አይተውናል እንጂ ሱሪ የለም። እርግጠኛ ነኝ? አረ የለም እያየሁ እኮ ነው። አረ የለም አንተ አይተህ ነው የሚሆነው። የለም እንደው እሺ ይሁን ጥሩ። አሁን እዚህ ጋር ግን ስለዚህ እሺ ስልኩን አወጣስተ ችግር የለውም። ይኸውልህ አሁን ምንድነው ስልኩን እንደኛ ካርድ ቁጥሩን አሳይኝ፣ ሁለተኛ የጳውሎስን ቁጥር ስጠኝ። የዶክተሩን ነው? አዎ የዶክተሩንም የዶክተር ስልክ ቁጥር ይዘን እንዞራለን እኛ። መጥቶ ቤት ውስጥ ቼክ ያደረገውም ለሱ የመክፈል አቅም የለንም። ሆስፒታል ቼክ አፕ ሲኖረው ወይም ለዲያሊሲስ ነው የምንሄደው እንጂ እኮ ቢያንስ እንኳን የሚከታተለውን ዶክተር ስልክ ይይዛል። ይሄ አሁን ይኖረናል። መጥቶ ቤት ይሄልን ብንለው እንኳን ፈቃደኛ ነው። እሺ ምንም የሌለም ምስኪን ደሃዎች ነን። ስለዚህ አሁን ምንድነው የምፈልገው መሰለሽ? የካርድ ቁጥሩን አሳይ። እኔ ችግር የለውም እኔ በራሴ መንገድ እንትን እላለሁ። ቆይ እየገባኝ አይደለም። የመጣበት አመጣጥኛ ለመርዳት ነው አይደል? በዚህ ልክ ጥያቄ የምታጨናንቀኝ እኛ እሱም ታሞ ረፍት አላደረገም። እያስጨነቅኩሽ እኮ አይደለም። ይኸውልሽ አንደኛ ማየት አለብኝ እኮ እዚህ ጋር አይደል? ግን ያለውን ነገር እኛ እያስረዳንህ ነው አይደል ያለነው። ስለዚህ እንደ አንድ ረጂ ተረድተህን ወይ ጊዜ ስጠን ወይ መርዳት ካለብህ እርዳን ወይ ያየነው በአካል የሆነ ያለውን ነገር እኮ ጊዜ ሰጠሁሽ። ሂደሽ አምጫት ታዲያ ሂደሽ ለምን አትረዳናት? እሷ በሶስት ቀን ሰዎቹ ቤት የምትሄደው ሁሉ ሄዳ ላታገኛቸውም ትችላለች። በዛ ላይ ማንም ደስ አይለውም ቤቱ ዝም ብለህ በምትሄድበት ሰዓት። ለምን ልትረዳን አትሞክርም? ለምን ምኑን ልረዳሽ? ረጂ ነህ አይደል? ልትረዳን ነው። እኔ አይደለሁም የምረዳሽ። እኔማ አይደለሁም እኮ የምረዳሽ። እኔ ይሄንን ቪዲዮ ለሰዎች አሳይቼ እናንተ ማስረዳት ነው። ገባሽ? ስለዚህ ነገር ሰዎች ማመን አይከብዳቸውም። እዚህ ጋር በኋላ ላይ አንዳንድ ችግሮች ሊኖሩ ይችላሉ። ገባሽ? ብዙ ነገር እናያለን እኮ ሚዲያ ላይ አይደል? ስለዚህ እውነታውን አይቼ አረጋግጬ ነው እርዳታ እንዲቀርብልህ ማድረገው። እሱም ማለት ነው። ያው ሰው ላይ አማራጭ ስለሌላት ነው። ሄዳ መምጣት አትችልም። እያየሃት አይደል?
ሄዳ መምጣት ስለማትችል እኮ ነው። ሰዎቹ ላይ ኖሩ ይችላሉ። ትናንት ሄዳ ዛሬ ስትሄድ ደግሞ ሰው ምን ይላል? እኔ እኮ ቼክ አድርግልሃለሁ ሄጄ ችግር የለም ግን ቢያንስ ብትረዳን። ሌላ ስልክ ያንቺ ስልክ ነው የሚጠራው? ሌላ ስልክ ነው የሚጠራው? ኧረ የለም። የምን ስልክ? ኧረ የለም። የኔ ነው የምትሰራው። እሺ አሁን አጠር ወዳለ ጥያቄ ነው የምመጣው። ይሄው እየጠራ ነው። ሌላ ስልክ ነው አይደል? ኧረ የለም። የምን ስልክ? ታንሽራቶ ወደቀ ስልክ። እስኪ አምጪው እሱን ስልክ። ስልኩን ስጪኝ። እሱን ስልክ። ይሄንኛው ነው? አዎ እሱን። አይዞሽ አትፍሪ። ይሄ አይደለም የሚጠራው። አሁንም ኪስ ውስጥ ስልክ አለ አይደል? ኧረ የለም። ታንሽራቶ ወደቀ ስልክ ነው። በየት ነው የሚወድቀው? እስኪ ይሄው የለም። ታንሽራቶ ወደቀ ስልክ ካለ የት ላይ? እስኪ ወደ መሬት ወደቀ ስልክ እስኪ ይለት እስኪ ስልክ የለም። ምን ነው እንዴት አድርጌ ምናምን የምትይው? እስኪ ይለት እስኪ ይኸውልህ እኔ አሁን እያልኩ ያለሁት ይኸውልሽ እንደውም ማስረጃ ነው የምፈልገው። ገባሽ? ማስረጃ አውጥተሽ ስጪኝ። ምን በስልክ ያሱት ማስረጃ የለም። ምን አውጥቼ ካርድ ማለት ያስም እዚህ ጋር ካርድ ቁጥሩ በቃ ሁሉም እዛው መሳቢያ ውስጥ እንደከተታች እኮ ነው ቆልፋበት። ስለዚህ ንገራታ ታዲያ የኔ ወንድም ንገራትና አስመጣ እኮ ነው እኮ ሰማኝ። አስመጣውና እዛ በኋላ አይቼ በቃ ወደ መጣውበት ጉዳይ እስኪ በእኛው ጉዳይ ይጅና ድርሽ ሞክሪ እስኪ አንቺ። አይ ይሄ እኮ ቀልድ እኮ አይደለም። አዎ ቀልድም አይደለም እሱ ማለት። ከዛ እዚህ ድረስ የመጣሁት እኮ አንተ ላግዝህ ነው አይደል? የኔ ወንድም ይኸውልህ እዚህ ጋር አሁን ሰዓት ለማጥፋት አይደለም የመጣሁት። አይ እሱ ማለት ነው ይገባኝ። ያኔ መንገድ ላይ ሳገኝህ ነው ያውቃለሁ ከዚህ በፊት አታውቀኝም። አንተዋወቅም አይደል? አዎ አታውቀኝም። እግዚአብሔር ጥሩ ልጅ ነው እንጂ የለም አታውቀኝም እኮ። ስለዚህ አሁን ማስረጃ ስትባል ባለቤትህ ለምን ቁም ሳጥን ተዘግቷል ወር እንደዚህ ነው እያለች ምን ስራ አይደለ ስራ ቦታ ሄዳ ረስተው መጣኮ ነው ቁልፉን። አጋጣሚ ያጋጥማል። ሶስት ነገር ይረሳል የለ አጋጣሚ ረስተው ሄዳ ነው። እርግጠኛ ነህ? አዎ ረስተው ሄዳ ነው። ታመጣላለች ወይ ሄደች አይደል? አሁን ታመጣላለች ካሉ ሰዎቹ ታመጣላለች። ወጣች እኮ ሄደች እኮ። ጥሩ ምንድነው ስልክ እየጠራ ነው አሁን? ይሄ ስልክ በጣም ተደጋገመ። አረ የለም። የምን ስልክ ነው? የለም። ቆይ ሲላንሰው ነው ይሄ? ምን የለም እኮ። እስቲ ቆይ ለምንድን ነው እንደሱ የምትለው እንዴ? ለትረዳይ ነው ልዘርፈኝ ነው የመጣው? አረ አምላክ ይሄ ምንድን ነው? እኔ ምን እዚህ ጋር ስልክ አለ አይደል? ልዘርፈኝ ነው እንደመጣው አንተ ሰውዬ። ስልክ እየጠራ ነው አይደል? አረ በህግ አምላክ አቅም የለውም ብለህ ነው? እኔ ምን ብዬ ነው አንተ የምዘርፈህ እንዴ? እና ታዲያ ወደ ኪስ ገባህ እኮ ዘል ብለህ። መች ዘል እየገባሁ እንዴው ገባህ እኮ ምን ቀረ? ልዘርፈኝ ነው እንደመጣው? ልረዳ አይመስሎኝ እኮ ነው የመጣው እኮ። ስልኩን በሽርጥ ነው የሚይዘው አላልከኝም? እሱማ ወገቤ ላይ አሁን ይሄ እኔ ኪስ እኮ ስልክ የለም። ሱሪ ውስጥ ነው እኮ። አረ የምን ሱሪ ነው የምታወራው? ሱሪ አለበስኩ እኔ። የምን ሱሪ ነው? ሱሪ አለበስኩ። ሱሪ አለበስኩም? አሳየኝ። አለበስኩም እኮ ሱሪ። አሳየኛ ታዲያ። እንዴ ሰው ፊት ዝም ብሎ ይወለቃል እንዴ? እሺ ካሜራው ላይ ታሳየኛለህ? ካሜራው ላይ አጥፋለህ? ስንት ነገር አለ እኮ። ምንድነው ካሜራማን? ቆይ አንድ ጊዜ ካሜራውን አጥፋለህ ታሳየኝ። ስንት ምንድነው የማውልቅልህ? እንዴት ካርድ እንኳን የለም ትለኛለህ? ካርድ እኮ የለም አይደለም፣ መሳቢያ ውስጥ ቆልፋበታለች። መሳቢያ ውስጥ ቢቆለፍ ስልክህ ላይ ቁጥሩ ሴቭ የተደረገ ምንም የለም? ምን ላረግ ይዟል ስልኬ ላይ ብለህ ነው? ቢያንስ ቁጥሩን አስቸኳይ እኮ አምጣ ብትባል በምንድን ነው ታዲያ የምታሳይ? ያው አጋጣሚ እኮ ነው መሳቢያ ስለተቆለፈበት ነው። ቆለፍ አረ ያው ከውስጥ ይቆለፍና ስንወጣ ቆልፈነው ነው የምንሄደው። ከበሩ ጋብሮ ቆልፈነው ነው የምንሄደው። ማስረጃ እንዳይወድቅብን ተንጠባጥቦን ብለን ቆልፈነው ነው የምንሄደው። በቃ ያው ቆልፈነው ተመጣለች እኮ። አሁን እኮ እሷ ታመጣላለች። ምንድን ነው የምታመጣልኝ? ቁልፉን ልታመጣልኝ ሄደች እሷ። ግን ስልክ ላይ ምንም አይነት ማስረጃ የለም? አረ የለም። አዎ እርግጠኛ ነህ? የለም። አዎ የለም። በኋላ ግን ሁለት አፍ እንዳትሆን፣ ሁለት ምላስ እንዳትሆን። አረ ምን ሁለት ምላስ ነው? እንዳንተ ልረዳኝ አይደለ እንደ መጣው? እኔማ ልረዳህ ነው የመጣው። ታማል ብዬ አስጨነቀኝ እኮ። ታዲያ አስጨነቀኝ እኮ። ምን ብዬ ነው ያስጨነቅኩ? እንዴ ከዚህ በላይ ልርዳ ብለህ መተህ የታመመ ጎኔን እኮ አደረግከው እኮ። እንዴት ብዬ ነው ያደረኩት? እኔ እኮ መሰረታዊ ጥያቄ ነው እኮ እየጠየቅኩ ነው። ከመጣ ጀምሮ የኔ ወንድም መሰረታዊ ጥያቄ ነው አይደል እየጠየቅኩ ያለው? እሱም ማለት ነው። ያው ሊረዳ የመጣ ሰው አትመስልም እኮ። ጨቀጨቀኝ እኮ። ወንጀለኛ ልትመረመር የመጣ ሰው ነው የምትመስለው እኮ። የምን ወንጀል? እኔ ምን አውቄ የለ? ዳርዳር አትበል እንጂ። የምን ዳርዳር ነው? እኔ ወንጀለኛ ልመረምር አይደለም የመጣሁት። እኔ አንተ ልረዳ ነው የመጣሁት። ምን ዳርዳር አለው ብለህ ነው? ምን ዳርዳር አለው ብለህ ነው እንዴ? አሁን
አሁንም ስልክ እየጠራ ነው። ኧረ የለም የምን ስልክ ነው የምትለኝ? ይኸው አሁንም እየጠራ ነው። ኧረ እባክህ አንተ ሰውዬ ተወኝ እንደው ኧረ በመድኃኒዓለም እግዚአብሔርን እንኳን አፈራም እንኳን እንደዚህ ሆኜ እንኳን እያየኸኝ ምንድን ነው የምትፈራው? እንደዚህ ሆኜ እንኳን እያየኸኝ እግዚአብሔርን አፈራም። ኧረ የለም የምን ስልክ ነው የምትለኝ? የለም እኮ የምን ስልክ ነው የምትለኝ? ምንድን ነው የምፈራው? ይሄንን ስላየሁኝ እንደው እግዚአብሔርን አትፈራም? እኔ እንደዚህ ይዤ እየዞርኩ እያየኸኝ እግዚአብሔርን ፍራ እንጂ እንደው ቢያንስ እሺ እግዚአብሔርን እፈራለሁ እኮ አልኩ እንጂ እግዚአብሔርን እፈራለሁ እንጂ ድምጻችሁ ድረስ ይሰማል። ምን ሆናችሁ ነው? ይሄ ሰውዬ ምን እንደሆነ ያላቀም ማራ እንጂ ይኸውልህ ሰማኝ። አንደኛ ደረጃ ምንድነው? ምን ጉድ ነው የምታደርገው? ይኸውልሽ ሱሪ ለብሳል አልከው መች ለበሰ? እሱ እኮ ነው ታማሚው ሰው። እንዴት ጤነኛ ሆነ? እያየሁት እኮ ነው። ምን ሆነክ ነው? አረፍ በል እስኪ አንተ ራስህ አረፍ በል። ተረጋጋ አረፍ በል። ይሄ ሰውዬ እኮ ምንም እንደው ቅድም ስልክ እየጠራ ነው ስለሽ ሌላ ስልክ ለምን ሰጠሽኝ? የጠራውን ስልክ አንስቼ የሰጠው ይሄው እዚህ ጋር ስልክ የለም እንዴ ታዲያ? ይሄ አራንተ ሰውዬ ተወኝ እንዴ ልዘርፈኝ ነው እንደመጣው? ምንድነው በሽተኛውን ባለቤቴን እንዴ ባስመጣሽ? ይሄውልሽ ይሄ ምንድነው? ኧረ ተወኝ ይሄውልሽ ስነ ስርዓት ምን ይሁን ያለህ አረፊ አንተ ራስህ ስነ ስርዓት ያዝ እንጂ በእኛ ቤት መተህ በዚህ ልክ መዳፈር ምንድነው? ሳጥኑን ቀጥ ብለሽ አሳይሽ። ለምንድን ነው ማሳየው? ሳጥኑን አሳይኝ። ለምን ልሰብረው? አልሰብርም። አሳይኝ። ተቆልፏል አልኩህ። በቂ አይደል? እኮ የተቆለፈውን አሳይኝ እያልኩሽ ነው። ለምንድን ነው የተቆለፈውን ቁም ሳጥን ማሳየኝ? ለምን አሳይኝ? ኧረ በጋላ ካንተ ሰውዬ ተዋት ሚስቴ አልኩ አይደል? በስራደን እኮ ጥቅሙ ለኛ ነው። ለምን ምን አጣች ብዬ ነው የምዋሽት? እኔ ምን አውቃለሁ? አረፍ በልና ቁጭ ብለን እንደፈለግ ሰው እናውራ። ባለቤቴን ተወው አልኩህ። ሰማይ ልቀቅ። ይኸውልሽ ስነ ስርዓት እሱን እንዳትነካው። ለምን ደማለከው? እንደ መንካት የለብህም። ህመሙን ያስታምምበት ህመም አትሁንበት። አንተ ራስህ ቆሰልኩ እኮ በሰላም ቤታችን እየኖርን እኮ መተህ የበጠበጥከን ልርዳችሁ በሚል ሰበብ ይሄ ሰውዬ ወይ እርዳታው ይቅርብን፣ ይቅርብን ወይ እርዳታው አትርዳን ወይ አትርዳን ወይ ይቅርብን ወይ እርዳታው ካልሆነ ይቅርብን። አቆሳሰልከኝ እኮ በበሽታዬ ላይ በሽታ ነው ጨመርከው እኮ። እንዴት አድርጌ ነው የምቆመው? ቁጭ ማለት እንኳን አወኩኝ እያየኸኝ አንድ ዜል ቆምልኝ ትችላለህ። እያየኸኝ በሽታዬ እንኳን ከብዶኝ መቆም አወኩ። ቁጭ ማለት እንኳን አወኩኝ። ቁጭ በይ አንቺ መጀመሪያ ይኸውልሽ ቁጭ በይ። ቤታችን የኛ እኮ ነው። ቤት እኮ አረጋጋ አምላክ ተኛን ሰው በቤቴ መጣ ባለቤቴ ልደበድብ ነው እንዴ? እርዳታ ይቅርብን። ካልሆነ ቤታችንን ለቀውታል። ይቅርብን ነው ያው ይሄድልን በቃ እንድትረዳን አንፈልግም እያለህ ነው። በገዛ ቤታችን ኧረ ተወኝ አንተ ሰውዬ ተወኝ። ለምን ተከብረህ አትቀመጥ? ተከብሬ እንደተቀመጥኩ ታሞ የተቀመጠውን ሰውዬ ተወው። ማረጋጋት የሚፈልገው ነገር አለ እያልኩሽ ነው። ከኔ ጋር አውርተህ ጨርስ። ቆይ እኔ አልቀመጥም። አንተ ሰውዬ ተዋት ባለቤቴ ነው። በገዛ ቤቴ ልደበድበኝ በገዛ ቤቴ። ኧረ ተነስ እስቲ ሄድ። ኧረ እባክህ ተወው፣ እሱን ተወው። ይሄ ምንድን ነው? ሱሪ ምንድን ነው? እንደው ምን ጉድ ነው? ሱሪ ምንድን ነው? የተቀደደ ሱሪ ነው። ለምን አትረዳም? ስነ ስርዓት ያዥ። ለቀው እስቲ ለቀው እስቲ። ምንድን ነው አንተ? ምንድን ነው ይሄ? ምንድን ነው? የት አለ? እንደዚህ ሆኖ ነው የሚሸነው? እንደዚህ ሆኖ ነው የሚሰበሰበው? ይሄ ንገረኝ። በቃ እርዳታው ይቅርብናል አይደል? ምንድን ነው የሚቀርብሽ? በቃ ተተን ሂድ በቃ። ሰማኝ ሰውዬ፣ ያንተን ቆሻሻሽ እንትን ደግሞ ትነካ። ይሄ ምንድን ነው? ተተን ሂድ በቃ። በቃ ትርዳን ወይ ይቅርብን በቃ። ተወው ተተን ሂድ። ምንድን ነው የምትሰራው? ሰማኝ፣ እነዚህ እናንተ ናችሁ አይደል? እዚህ ግቢ ውስጥ እዩ እስቲ። እንደዚህ የተሳቃችሁ የተሰማችሁ ነው የታመምከው? ያው እሷማ ባለቤት አይደለች እኮ ባለቤትህ ናት። እዚህ ጋር የት አለ ይሄ ሪምባግ? ከስንት ዓመት በፊት የተቀረጸ ነው። ማን ይቀረጻል? ከስንት ዓመት በፊት ያለ ባለቤቴ ደህና እያለ። አዎ ልብሱን እንኳን አልቀየረም። ገባሽ? ታዲያ ልብስ ታዲያ እኛ ነው ለሌለንም ዳሃ ጭራሽ ሱሪውን ቀርንፈህ ማለት ነው። ሱሪውን ቀርንፈህ ልብሱን እንኳን አልቀየርኩም። ብሎለት እኮ ነው ሱሪ ያደረገው። ምንድነው ጋፕ ያለለት? ህመሙ ትንሽ አሁን ደህና ሲሆንለት ጊዜ ለብርዱ ብሎ በጣም መልካም ተከራዮች እንደሆናችሁ ሰምቻለሁ። እዚህ ግቢ ይሄ ቤት የእናንተ ነው አይደል? ተከራይታችሁት ነው አይደል? አይደለም፣ ቅድም እንዳልኩ ነው የጓደኛዬ ጋር ቤት ነው። ከዚህ በኋላ አንዱ ሸት ብትዋሽኝ ወስጄ ህግ ፊት ነው የምገትርሽ። ሰማሽ? ሰው ይሄድልን አንተ እርዳን በቃ ይቅርብን። ይኸውልህ አንተ ስላልክ መሄድ መስላል። አትምታይ ደግሞ ይቅርብን። ሂድ አንተ ሰውዬ፣ ይኸውልህ አልነካም። በስርዓት እንድትመልሱልኝ የምፈልጋቸው ግን ጥያቄዎች አሉ። አንደኛ ማስረጃዬን ይዣለሁ። ይኸው ቪዲዮዬን ይዣለሁ። የት አለ? ለምን አትተዋንም? በቃ እኛ እርዳታ ይቅርብን። እርዳታ የሚባል ነገር የለም።
ኑሯችን እንኑርበት ይደለም እርዳታ የሚባል ነገር የለም ይኸውልሽ እኔ መርማሪ ነኝ ሰማሽ መርማሪ ነኝ አሁን ሁለት ምርጫ ነው የምሰጣችሁ ወይ ሁሉንም ነገር እውነቱን ትነግሩኛላችሁ ካልሆነ እኔ ሄጄ እናንተ ለህግ ባየሁት ነገር በያስኩት ነገር ህግ ፊት ወስጄ እሰጣችኋለሁ ያለውን ነገር እኮ ነግረህና ይኸውልሽ በመጀመሪያ መልሽልኝ እያልኩሽ ነው ይሄ ቤት ተከራይታችሁት ነው ወይስ እንዳላችሁት የሌላ ሰው ቤት ነው እውነተኛውና ቀጥተኛው የእናንተ ቤት ነው ማለት ነው ኪራይ እኮ ተከራይታችሁ ነው ግምት ኖርበት አይደለም በጣም ጥሩ ቁምሳጥን ውስጥ ሌላ ማስረጃ የለም አይደል ቁልፍ የለም አይደለም ማስረጃዎች አሉ ወይስ የሉም መልሱልኝ እንጂ ምንድነው ዝም የምትለው የምትፈልገውን ነገር ነው አይደል ሂድልን በቃ አትርዳን ሂድልን ይቅርብን ኑሯችንን እንኑር አንተ ስላልከኝ ነው የምሄደው አትርከም እኛ ማንነድ ከሚድልን በቃ ኑሯችንን እንኑር እስኪ በቃ ይቅርታ አድርግልንና አንተም ትተህን ሂድ እሺ ይቅርታ እንዳደረግላችሁ ትፈልጋላችሁ አይደል እዚህ ቤት ልቅ ብዬ እንደወጣ ትፈልጋላችሁ አይደል ሁሉንም ነገር ንገሩኝ ምን ነገር ያለውን ነገር አወራን አይደል ሁሉንም ነገር ስለሽ ከዚህ እዚህ እንደዚህ ነው ብላችሁ እንድትነግሩኝ ነው የምፈልገው ምን ነገር እስኪ ምን ቀረን ሁሉንም ነገር ነው እኮ ሰማችሁኝ እንዳልኳችሁ ነው ወይ አሁን አንተ ቆይ ምን ተጠቀማለኛን አጋለጥከን እንደዚህ መረጃ ወካላወክ ምን አንተ ምን ታገኘው ምን ጥቅም አለ ማለት ተጠቀመም እንደውም ከናንተ ጥቅም ባገኝ በጣም ደስ ይለኛል እኮ ምን ጥቅም አለ እናውራና የሚሆነውን እናድርግ ምን ተጠቀማለሁ አንተኛ ለህግ ሰጣህን አንተ አወቀው ምን የሚጠቅም ነገር አለ ለአንተ ምንም አይጠቅመኝም እንዳልኳችሁ ነው አሁን እናንተ ጋር መስራት ስለምፈልግ ብቻ ነው እኮ እንስማማና እናወራበታ ስለሱ እሱን እናወራበት ካሜራ አጥፋለንና ያለው ነገር እሱን እናወራበት ካሜራው ችግር የለውም እንዴት ሆኖ ካሜራ ፊት እናወራለን እንዳልሽው ካሜራ ይጠፋል አጥፋላችሁ ካሜራ ችግር የለውም አጥፋላችሁ ያው ጠፍቷል እንቀጥል ምንድነው የምትሰሩት ይሄ ነገር በመጀመሪያ ደረጃ ይሄ ካቴተር ወይም የሽንት ቱቦ እውነተኛ ነገር ነው ወይስ አይደለም ከዚህ እንነሳ እሱን ያው ስራውን ከተስማማ ወደ ስራ ስገባ ታውቀዋለህ በቃ አሁን ከተግባባን እንገባለን እኮ ስለ ስራው እናወራ መጀመሪያ ይሄንን ስራው ስገባ ራስ ታውቀዋለህ ስለ ስራው እናወራ ያውኛ ምን ሰራው መተዳደር አድርገናል ሌላ ስራ ስለሌለ በዚህ ነው የምንተዳደረው ቀን አንዳንዴ መኪና እየተከራየን ሰፈር ለቀን ሀገር ለቀንም እየሄድን እየሰራን እንመጣለን ማታ አንተ እንዳገኘኝ እዚሁ ዞር ላለሁኝ መተዳደራችን እሱ ነው በቃ ያው አሪፍ ገቢ ያለው ጦር ገንዘብ ስላለው ሰራ ከሆነ ከዚህም ኑሮ አንተ እንደዚህ እየዞርክ ቤት ለቤት እርዳታ ከምትሰጥ ይልቅ አንተ ራስህ የተሻለ ሆነ ምናልባት የምትረዳበትን መንገድ ትፈጥራለህ እኛን ሰጥተህ አሳልፈህ ሰጥተህ እኛን እንቆዳበታለን እንጂ አንተም ተጠቀምበት ነገር አይኖርም አይደል ልክ ነው ስለዚህ አንተም ተጠቅመህ እኛም ተጠቅመን አብረን ቢያልፍልን አብረን ከፍ ብንል ብናድግ ይሻላል ብዬ ነው ልክ ነው መቼ ነው የጀመራችሁት ይሄንን ስራ ቆየን እኮ ያው ተከራይተን መኖር ከጀመርን በኋላ ኑሮ እየከበደን ሲመጣ ያለን አማራጭ ስለሆነ ወደዚሁ ገባንበት ኑሮውን ተከብዷችኋል ከብዶ ነበር አሁን ያለንበትን እኮ አይደለም ማየት እኮ መጀመሪያ ያለፍነው ማታ ክለብ እያመሻችሁ ነው የምትመጡት አይደል አሁን ከጊዜ በኋላ አሁን ሲስተካከልልን ነው አሁን ቅርብ ጊዜ ግን ትሄዳላችሁ ትዝናናላችሁ ያው አልፎ ያው ገንዘብ አለን አይደል አሁን አሪፍ ብር እንሰራለን አንተም ከተስማማ እኮ በቀን ብዙ ብር ሰርተን እንገባለን በቀን እስከ 10,000 ምናምን ትሰራለህ በቀን እስከ 10 እንሰራለን ነው አንተ ደግሞ ከገባህበት ያው እንጨምራለን ማለት 100 300 ማለት ነው እኮ በወር ያው እንግዲህ አንተ ደሞዝ ደግሞ የዜሮውንም አይሆንም መቼም ስጋራ አንተ ስገባበት ደግሞ አንተም ካለ ደግሞ ሰው አውቃለሁ እና መስራልከና እኮ ማለት እኮ ኦልሞስት አስበሽዋል የ300,000 ህይወትህን ባንዴ ትቀይራለህ አግብተሃል እንዴ አረ እንደዛ እንኳን አልደረስኩም ቶሎ ህይወትህን አንተ ብቻ ቶሎ ብለህ ጠበቅ አድርገህ ያዝ
ችግር የለውም ገንዘብ ሊያዝ ገንዘቡ ነው ቀበል ገንዘብ ካልያዝኩ ግን አትመጣ አይ ያው ትመጣለች እንደው ተቸግራችሁ ከምትኖሩ ከዛ ያው ችግር ከሚመጣ የተሻለ ኑሮ ቢሆን አሪፍ ኑሮ ትኖራላችሁ ስለዚህ አሁን አንተ ምንም አይነት ህመም የለብህም ያው አሁን ተስማማናል ወደ ስራ ገባን እኮ እንዴት ነው ከከተማ ውጭስ ዞር እያላችሁ ትሰራላችሁ የኔን ስራ የተለያየ ቦታ መኪና እንከራያለን እንሰራለን ዞር እያለን ከከተማ ውጭ ያኔ ስትወጥ እስከ ስንት ይገኛል ያው እንደ ቀኑ ነው እንደ ከተማው የምትሄድበት ነው ብቻ በትንሹ እስከ 10 ሺህ ሰርተን እንገባለን ትልቁስ እስከ ስንት ነው መቼስ መኪና የሚያክል ነገር ተከራይተህ ሄደ እሱማ የመኪናው ኪራይም አለ ምን አለ ስንት ብር ይሆናል ጠቅላላ መቼም ስትዞር ደግሞ ብዙ ብር ይገኛል ብቻ በእጃችን ይዘን እንገባለን እስከ 18 በቀን በጣም ስራ ካለ ነው ትንሹ 18 ብዙም ጊዜ የለም 10 ምናምን 12 ምንም ዘነቀባል በዛኔ አብረሽ ትሄጃለሽ አንቺ አንዳንዴ ከከተማ ወጣ ሲል ምን ነው የምትይ ያኔ ባለቤቴ ሌላ ምን ሊሆን ይችላል ባለቤቴን አሞብኝ ያልሽ ነው እርዳታ የምትጠይቂው ይሄ ነገርስ የሆነች ሽንት ነው ወይስ ምንድነው ይሄ ነገር ወደ ስራው ገባ ካለ ለሰራ አይደለም እኔ አሁን ይሄንን ነገ ሰራይል እንደዚህ አድርጌ አይደል ወደ ስራው ስገባ ያውቃል ታውቃለህ እና አይደለም ምንድነው ግን ሽንት አይደለም ሌላ ነገር ነው ሽንት አይደለም በጣም ጥሩ እና እንዴት ነው የሚዘጋጅ ይሄን እናሳየኝ እሱም ያደርግልሃል አሁን ወደ ስራው ስንገባ ታየዋለህ ብቻ ስራውን እንጀምር ችግር የለውም አሳየኝ እስቲ እንዴት ነው ግዴለም ወደ ስራው ስንጀምር ታየዋለህ ወደ ስራው ስንገባ አሁን እኮ ዋናው ነገር ወደ ስራው እኮ ገብቻለሁ እኮ ስራው ስንጀምረው 1 2 ስንል ስራውን እያየሁት ለምዷል ምን መንገር የሚያስፈልገው ነው አይደለም በሂደት ይሻላል አሁን ይሄንን እንግዲህ እዛ ጋር ማሳየት ብቻ ነው ሰው ከዛ በኋላ የኩላሊት ታማሚ ነው ብሎ ሳንቲም እያመጣ ይጥልልሃል ያ አንተም እንዳየው ውሸት አይመስልም እኮ እንዴ ሪል ሽንት ነው እንጂ የሚመስለው በጣም የሚገርም ደግሞ በዚህ በቱቦ የሚያልፈው ነገር በጣም ጥሩ ጆሮ ከሱ ውስጥ አይደለም ይወጣልክ ይሄ በዚህ ጋር ስትጨምርበት ወደዚህ ይገባል እንጂ ከዚህ ወደዚህ ያወጣልህ በዚህ ነው የምትጨምሩት ይሄ ይከፈታል ማለት ነው ስለዚህ እንዴት ነው የምታዘጋጁት እስኪ አሳይ ችግር የለውም እሱ ወደ ስራው ስገባ ታየዋለህ አሁን እኮ ገባው በቃ እኮ እናንተ ምን ቸኮል ካንተ ሰውዬ አረቆይም ባልደረባችን ሆነ አይደል አሳየው እስኪ ምን ተጣደፍክ ግን ምን ነው አሳየው እስኪ ይሄ የምታየው የምንጠጣው የሚጠጣ ጆልጆስ ሜሪንዳም እንዳንዴ ሽንት መምሰሉን ስለሆነ የምንፈልግ ይሄንን ነው የምናደርገው ጭራሽ ለዚህ ወጥበት ሆኖ ትጠጫለሽ ታዲያ ያራሱ ይጠጣል ንጹህ አረ ይማ በጣም ጥሩ ቀላል ነገር ነው እሺ አስቀመሽው ቀመሰው አረ ጠጅ ላይ ቀመሰው ግድ የለም ቀመሰው እስኪ በብርጭቆ ላምጣልህ ውስጥ ሌላ አለ በብዛት የተዘጋጀ ችግር የለውም አያስፈልግም ስለዚህ እንደዚህ ነው የምታረጉት ማለት ነው አዎ አሪፍ አይደል ታዲያ ምን ላቀራርባ እስከዛ በእውነት እሺ ምን አራበህም እንዳትበላም ቆየህ እኮ በእውነት አዎ ቆየህ እኮ ምግቡስ በኋላ ይደርሳል እና ስራው ላይ ቅር ያለ ነገር አለ አረ በጭራሽ ቅር አላለኝ አሪፍ ገንዘብ እናገኛለን አንተ ደግሞ ሰው ስለምታቀም በዚህም ብለን ቶሎ እንለውጣለን ስለዚህ አሁን ልሂድ አይደል እንዴ ለምን ትላለህ ምሳብና ቡና ማፍሊለት እስኪ አንቺ አዎ ቡና ማፍሊለት አቀራረብ አረ ቁጭ በእናትህ እንዴ ለምን ተጫወት ቡና አላቀርብልህ ምናምን ስትይ ግን ምን ያሳፍራታል አሁንማ ጓደኛዎች ሆነን አይደለን የምን ጓደኛ ልንሰራ አይደለ ስራ ማንና ነው ጓደኛ ይሆን ነው ተስማማን እኮ ስራ ልንሰራ ተስማማን እኮ ስራ ልንሰራ የትኛውን ስራ ይሄንን ነው እኛ ምን ሰራው እኔ እንዳንተ አይነት ርካሽ ስራ የምሰራ ሰው መስላለሁ ምን ሆነክ ነው ደህና ነህ ማን ነው ደህና በቀን 10 ሺህ እኮ እንሰራለን ያልኩ ምን ሆነ ነው ምን ነው ርካሽ 10 ሺህ አንተ 10 ሺህ ብር ለኔ ግድ ይሰጠኛል የወር ደሞዝህን እኮ ባንድ ቀን የምንሰራው ምን ስለ ደሞዝ አንተ ነው የምትነግረኝ ብር አትናቅተው ተነሽና አሁን ቀጥ ብለሽ ወደ ህግ ልትሄጂ ነው የምፈልገው አይ ደሃ ድሮም ሲያከብሩት እኮ አይሆንም እኮ የምን አባዳህ ነው ምን ሆነ ነው የምን አባዳህ ነው ምን ሆነ ምን ልትሆን ነው ምን ማለት ይችላል አንተ በሽተኛ ነው ቆይ እንደዛ ነው አረ ሁሉ በገዛ ቤታችን ስነስርዓት ተውን እንጂ ተውንማ ምን ሆነክ ነው በሽተኛ ያልኩ እኮ ጂጂ መጥረቂያ አንተ በመጠረቂያ እባክህ ተው በቃ
እንደዚህ ነው እንዴ? ነው ወሰደን ወደ ህግ ካልሆነ ለቀቀው። ባለቤቴን ልቀቅልኝ። ተነስ ለምን አትከበርም? ቆይ ኧረ ልቀቅልኝ። እባክህ ልቀቅልኝ ባለቤቴን። እንግዲህ ውድ ተመልካቾቻችን ሁሉንም ነገር እንዳያችሁት ነው። ወንጀለኛውን ሁልጊዜም እንደምናደርገው ለህግ አሳልፈን ሰጠናል። ምክንያቱም ይሄ ሊታለፍ የማይችል ነገር ስለሆነ ማለት ነው። በዋነኝነት እንደዚህ አይነት ወንጀለኞችን ስታዩ በየሰፈራችሁ በየአካባቢያችሁ ለህግ አሳልፋችሁ በመስጠት የሌሎችን እድል ባለመዝጋት እንዲሁም የሀገርን ስም የሚያስጠፋ የሀገርን ሉዓላዊነት የሚያዋርድ ነገር ነው። ሰው ሳይታመም አመመኝ የለም። ለእግዚአብሔርም ቢሆን ይሄ በእውነት የማይመች ደስ የማይል ነገር ነው። ብቻ ግን እንደዚህ አይነት ነገሮችን ስታዩ እናንተ በቅንነት በአካባቢያችሁ ላለ የህግ አካል ሆነ ለኛ ጥቆማ ማድረስ ትችላላችሁ። እንግዲህ ከታች በምናስቀምጠው የቴሌግራም ሊንክ እኛንም ማግኘት ትችላላችሁ ማለት ነው። በዋነኝነት ግን ያው እንዳያችሁት ለህግ ተላልፎ ተሰጥቷል። ለወደፊት ስራችን ታዲያ እንድንበረታ ላይክ፣ ኮሜንት፣ ሼር እያደረጋችሁ ሳብስክራይብ የምትለዋን እየተጫናችሁ ሳብስክራይብ እያደረጋችሁ የኛ ቤተሰብ ሆኑ ላለሁ። እንግዲህ ተመልካቾቼ ቀጣይ በሌላ ጊዜ በሌላ ቪዲዮ በሌላ ነገር እስከምንገናኝ በያላችሁበት ሰላማችሁ ይብዛ።